በሰሜን አሜሪካ ምድር በአሜሪካ በካናዳና በሜክሲኮ አስተናጋጅነት እየተካሄደ ያለው የ2026 የፊፋ ዓለም ዋንጫ በሜዳ ላይ አስደናቂ ፍልሚያዎችንና ድራማዎችን እያስተናገደ ቀጥሏል። ትዕይንቱ ግን ለመጫወቻ በተሰመረው ሜዳ ብቻ ሳይገደብ ከዚያም አልፎ በውዝግብ የፖለቲካ ጣልቃ ገብነትና የዳኝነት አድሎ ጉዳይ እያጨቃጨቀ ናኝቷል። ውድድሩ የእግር ኳስ ፍክክር መድረክ መሆኑ ቀርቶ የፖለቲካ መሪዎች ፍላጎት ማሳያ፣ የዘረኝነት ማጥለያና የቪኤአር ውሳኔዎች ክርክር ማዕከል ሆኗል በሚል በዓለም አቀፍ መገናኛ ብዙሃን ብርቱ ትችት እየቀረበበት ነው። ዛሬ በብርሃን ትንታኔ የዘንድሮውን ዓለም ዋንጫ ያናወጡ ዋና ዋና ወዛጋቢ ክስተቶችን ለመመልከት እንሞክራለን። የብርሃን ቲቪ የየዕለት ዜናና ሌሎችም ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ትንታኔው እናልፋለን። በእርግጥም እግር ኳስ ማራኪና ስሜት ቀስቃሽ ስፖርት ቢሆንም በተለይ በዓለም ዋንጫ ውድድር ወቅት ሁልጊዜም ቢሆን ከጨዋታው ጎን ለጎን አወዛጋቢ ጉዳዮችን አያጣም። የዳኞች አጨቃጫቂ ውሳኔዎችን ጨምሮ ከሜዳ ውጭ የሚፈጠሩ ጉዳዮች ውድድሩን ለዘመናት የማይረሳ አወዛጋቢ የታሪክ ትውስታ ጥለውበት ያልፋሉ። የዓለም ዋንጫ ካስመለከታቸው የረስቴ ክስተቶች መካከል ጥቂቶቹን ለመጥቀስ ያህል ወደ ኋላ ታሪክን እንመልከት። ቀዳሚው የዓለም ዋንጫ የማይረሳ ጉዳይ የዲየጎ አርማንዶ ማራዶና የአምላክ እጅ ጎል ነው። የሜክሲኮ 1986 ዓለም ዋንጫ። በዓለም ዋንጫው ታሪክ አወዛጋቢ የሚለው ቃል ሲነሳ መጀመሪያ በሰዎች አእምሮ ላይ የሚመጣው ስም ዲየጎ አርማንዶ ማራዶና ነው። አርጀንቲናዊው የእግር ኳስ ኮከብ በ1986 የሜክሲኮ ዓለም ዋንጫ የአርጀንቲና ብሔራዊ ቡድን ከእንግሊዝ ጋር በሩብ ፍጻሜው ሲገናኝ ጨዋታው ከእግር ኳስም በላይ በፎክላንድ ደሴቶች ጦርነት መካከል የሁለቱ አገራት መቆራቆዝ ነበረበትና የፖለቲካው ትኩሳትም አረብበውበታል። በጨዋታው ሁለተኛ አጋማሽ ላይ ዲየጎ ማራዶና ከአየር ላይ የተሻገረውን ኳስ በእንግሊዙ ግብ ጠባቂ ፔተር ሸልተን ላይ በእጁ ገጭቶ ከመረብ አሳረፈ። እንግሊዞች ኳሱ በእጅ መነካቱን ለማሳየት ቢማጸኑም ቱኒዚያዊው ዳኛ አሊ ቤልናስር ግን ግቧን አጸደቋት። ማራዶና ከጨዋታው በኋላ በሰጠው ምላሽ ጎሏ ጥቂት በማራዶና ራስ ጥቂት ደግሞ በአምላክ እጅ የተቆጠረች ናት ነበር ያለው። ይህች ጎል እስካሁንም ድረስ በእግር ኳስ ታሪክ ትልቁ የማጭበርበርና የአወዛጋቢነት ተምሳሌት ተደርጋ ትጠቀሳለች። በእርግጥ ማራዶና በዚያ ጨዋታ ባስቆጠረው ሁለተኛ ጎል ከራሱ የምግብ ክልል ተነስቶ የእንግሊዝን ተጫዋቾች ሁሉ አልፎ በመረባ ያሳረፋት ጎል ተደናቂ ችሎታውን ቢያሳይም ይህም ጎል እስከዛሬ ከታዩ ምርጥ ጎሎች ቀዳሚው ነው ቢባልም እንግሊዛውያን ግን እስካሁን ድረስ በዚያች ግብ ማራዶና በእጁ ባስቆጠራት ጎል መዋረዳቸውን ያውቃሉና የአምላክ እጅ ጎልን አይወዷትም። ሌላው የደቡብ ኮሪያ ዓለም ዋንጫ ነው። ጃፓንና ደቡብ ኮሪያ በጋራ ባዘጋጁት የ2002 ዓለም ዋንጫ አንደኛው አዘጋጅ ደቡብ ኮሪያ እስከ ግማሽ ፍጻሜ ድረስ የተጓዘችበት መንገድ በእግር ኳሱ ዓለም ላይ ትልቅ ነጥብ የጣለ ነበር ይባላል። በተለይም በ16ቱ ዙር ከታላቋ ኢጣሊያና ከሩብ ፍጻሜው ከስፔን ጋር ያደረገቻቸው ጨዋታዎች የዳኝነት አድሎ በግልጽ የታየባቸው ነበሩ ተብሎ ይታመናል። በኢጣሊያው ጨዋታ ላይ ኤኳዶራዊው ዳኛ ባይሮን ሞሬኖ የኢጣሊያውን ኮከብ ፍራንቼስኮ ቶቲ ያለ ምክንያት ከሜዳ ሲያባረሩ ዳያኖ ቶማሲ ያስቆጠራትን ንጹህ ግብም ያለ አግባብ ከጨዋታ ውጪ በማለት ሰርዘዋል። በስፔን ጨዋታም እንዲሁ ስፔናውያን ያስቆጠሯቸው ሁለት ንጹህ ጎሎችን ውድቅ ተደርገዋል። ከዓመታት በኋላ በወቅቱ የነበሩ የፊፋ ባለስልጣናትና ዳኞች በሙስና ተጠርጥረው ሲያዙ የደቡብ ኮሪያ 2002 ጉዞ ከጀርባው ሴራ ነበረበት የሚለው ክስ እንዲሁ በሙስና መዝገብ ተነስቶባቸዋል። ሌላኛው የጂኦ ፈርስት የ1966 ግብ ነው። ኳስ መስመር አልፋለች ወይስ አላለፈችም ለሚለው ክርክር ዘመን በቴክኖሎጂ ታግዞ ጎል ላይን ቴክኖሎጂን በመፍጠር አሁን መልስ ቢያስገኝለትም ይህ ግን ከዓመታት በፊት የሚታሰብም አልነበረም። የ1966 የዋንጫ ጨዋታ ለዚህ ዋና ማሳያ ነው። እንግሊዝ በገዛ ሜዳዋ ከምዕራብ ጀርመን ጋር ለዋንጫ በተፋለመችበት በዚያ ጨዋታ 2-2 በሆነ ውጤት ቀጥለው ሳለ ወደ ተጨማሪ ሰዓት ሊያመሩ ግድ ሆነ። በተጨማሪ ሰዓት ላይ እንግሊዛዊው አጥቂ ጂኦ ፈርስት የመታው ኳስ የጀርመኑን ግብ አግዳሚ መጥቶ በቀጥታ የመስመሩ ላይ አርፎ ተመለሰ። ዋናው ዳኛ ግራ በመጋባታቸው ሶቪየት ህብረታዊውን የመስመር ዳኛ ቶፊቅ ባህራሞቭን አማከሩ። የመስመር ዳኛው ኳሷ መስመር ማለፏን በምልክት አሳዩ። ግቧ ጸደቀች። እንግሊዝ እስካሁንም ድረስ ብቸኛ ዋንጫ ድሏን
አሳካች። ሆኖም ግን የዘመናዊ ኮምፒውተር ትንታኔዎች አሁን ላይ ሲመለከቱት ያቺ ኳስ መስመሩን አላለፈችም። አሁንም ጀርመናውያን ይህንን ዘመን ሲያስታውሱ ያንን ግብ የመንፈስ ጎል እያሉ በቁጭት ያስታውሱታል። ሌላው የማይረሳ ክስተት የቅርብ ጊዜ ነው። የዚነዲን ዚዳን የጀርመን 2006 ዓለም ዋንጫ ነገር ከዳኝነት ውሳኔዎች ውጪ በተጫዋቾች ስሜታዊነት የተፈጠሩ አወዛጋቢ ታሪኮችን በእግር ኳሱ መድረክ ታይተዋል። የፈረንሳዩ ድንቅ አማካይ ዚነዲን ያዚድ ዚዳን የእግር ኳስ ሕይወቱ የሚያበቃበት የመጨረሻ ጨዋታ በ2006 የጀርመን ዓለም ዋንጫ ፍጻሜ ላይ ከኢጣሊያ ብሔራዊ ቡድን ጋር አገሩ ፈረንሳይን እየመራ ቀርቦ ነበር። ዚዳን በውድድሩ አስደናቂ ብቃቱን እያሳየ አገሩን ለዋንጫ አቅርቧል። ነገር ግን በትዕይንቱ ማጠናቀቂያ ላይ ከተጫዋችነት ታሪኩ ጋር የማይመጥን ክስተት ተፈጠረ። በጨዋታው ተጨማሪ ሰዓት ላይ ኢጣሊያዊው ተከላካይ ማርኮ ማቴራዚ በዚዳን እህትና እናት ላይ የስድብ ቃላትን ሰነዘረ ተባለ። ከጨዋታው በኋላ በተሰማ ዜና ስሜቱን መቆጣጠር ያልቻለው ዚዳን ዞር ብሎ ማቴራዚን ደረቱ ላይ በጭንቅላቱ አደባየው። ማቴራዚ ከመሬት ወደቀ። ዚዳን በቀጥታ ቀይ ካርድ አይቶ ከሜዳ ሲወጣ የዓለም ዋንጫውን ትቶ እያለፈ የሚሄድበት ምስል በዓለም ዋንጫ ታሪክ እጅግ አሳዛኝና አወዛጋቢው ትዕይንት ሆኖ ቀርቷል። ዘንድሮስ የመጀመሪያውና የስፖርቱን ዓለም በከፍተኛ አስገራሚነት የናጣው የ23ኛው የዓለም ዋንጫ ክስተት የፖለቲካ መሪዎች በቀጥታ እግር ኳስ ውስጥ እጃቸውን ከተዋል የተባለበት አጋጣሚ ነው። የአሜሪካ ብሔራዊ ቡድን አጥቂ ፎላሪን ባሎግን በ32ቱ ማጣሪያ ዙር አሜሪካ ቦስኒያ ሄርዘጎቪናን 2-0 ባሸነፈችበት ጨዋታ ላይ በቦስኒያዊው ተከላካይ ታሪክ ሙሃሮቪች ላይ የሰራው ጥፋት ምክንያት በቀጥታ ቀይ ካርድ አይቶ ከሜዳ መውጣቱ ይታወሳል። በእግር ኳሱ ዓለም ሕግ መሰረት ደግሞ ማንኛውም ተጫዋች በቀጥታ ቀይ ካርድ ካየ ቢያንስ የአንድ ጨዋታ እገዳ ይጣልበታል። ነገር ግን የተገላቢጦሽ ሆነ። ፊፋ ባልተለመደ ሁኔታ የባሎገንን እገዳ ለ1 ዓመት በገደብ አስቀምጦ ተጫዋቹ በ16ኛው ዙር ከቤልጂየም ጋር ለሲያትል በሚደረገው ጨዋታ ዝግጁ እንዲሆን ፈቀደ። ይህ ውሳኔ እንዴት ሊተላለፍ ቻለ ለሚለው ጥያቄ ምላሹ ትዕዛዙ የመጣው በቀጥታ ከዋይት ሃውስ ነበር ይላሉ መገናኛ ብዙሃን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ከፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ጋር በቀጥታ በስልክ መነጋገራቸውንና ውሳኔው እንደገና እንዲታይ መጠየቃቸውን በይፋ አምነዋል። ፕሬዝዳንት ትራምፕ እኔ ኢንፋንቲኖን ደውዬ ውሳኔው እንዲመረመር ጠይቄያለሁ፣ ምክንያቱም ጥፋት አልተሰራም፣ የዳኛው ውሳኔ በጣም አስከፊ ነበር ብለዋል። ምንም እንኳ ፕሬዝዳንት ትራምፕ ለኢንፋንቲኖ ምን ማድረግ እንዳለበት ትዕዛዝ እንዳልሰጡና ውሳኔው በፊፋ ገለልተኛ ኮሚቴ እንደተወሰነ ቢናገሩም የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖም ከትራምፕ ጋር መነጋገራቸውን ነገር ግን ውሳኔውን ለመቀየር ጣልቃ እንዳልገቡ ቢያረጋግጡም የመገናኛ ብዙሃን ዘገባዎች ግን ከጥርጣሬም በላይ ውሳኔው የተቀየረው በፕሬዝዳንት ትራምፕ የስልክ ጥሪ ምክንያት ነው ይላሉ። ይህ የፖለቲካ ጣልቃ ገብነት የዓለም እግር ኳስን ክፉኛ አስቆጥቷል። የአውሮፓ እግር ኳስ ማህበር ባወጣው መግለጫ ፊፋ ፍጹም መሻር የሌለበትን ቀይ መስመር አልፈዋል ሲል ከሷል። ማህበሩ ባወጣው መግለጫ በቀጥታ ቀይ ካርድ የተሰጠው እገዳ በሕግ የተቀመጠ እንጂ በፊፋ ባለስልጣናት ፍላጎት የሚቀያየር አይደለም ያለው። የቤልጂየም እግር ኳስ ፌዴሬሽንም በውሳኔው ክፉኛ መደናገጡንና ፊፋ ማብራሪያ እንዲሰጠው በይፋ ጠይቋል። ክስተቱ ፊፋ ለአሜሪካ የፖለቲካ ተጽዕኖ ተንበርክኳል የሚል ትልቅ ፍትሐዊነት ጥያቄንም አንስቷል። ውዝግቡ በፖለቲካው ብቻ አላበቃም። ወደ ሜዳው ስንመለስ ደግሞ በዳኝነት ወጥነት ማጣትና በቪዲዮ አሲስታንት ሬፍሪ ቫር አጠቃቀም ላይ ትልቅ ቅሬታ ተነስቷል። በተለይም በ16ቱ ዙር የወቅቱ ሻምፒዮን አርጀንቲና ግብፅን 3-2 በሆነ ውጤት አሸንፋ በወጣችበት ጨዋታ ላይ የተመዘገቡ ክስተቶች የብዙዎችን ቁጣ ቀስቅሰዋል። በጨዋታው ላይ ግብፅ እስከ መጨረሻው ደቂቃ ድረስ አርጀንቲናን 2-0 እየመራች ነበር። ቢሆንም በመጨረሻዎቹ 13 ደቂቃዎች ውስጥ አርጀንቲና 3 ግቦችን አስቆጥራ ግብፅን ከውድድሩ ውጭ ያደረገች። ሆኖም ግን ውዝግቡ የተነሳው በሁለተኛው አጋማሽ የግብፁ ሙስጠፋ ዚኮ ያስቆጠራት ግብ በቪኤአር ታይቶ ከጎሉ በፊት ጥፋት ተሰርቷል በሚል ውድቅ በመደረጓ ነው። በተጨማሪም በጨዋታው ማጠናቀቂያ ላይ የግብፁ ሙሐመድ ሳላህ ሳጥን ውስጥ ተጠልፎ ቢወድቅም ዳኛው የፍጹም ቅጣት ምት ሳይሰጡ ጨዋታው እንዲቀጥል አድርገዋል። ወዲያውኑም አርጀንቲናዎች የመጨረሻዋንና የድል ግባቸውን አስቆጥረዋል። የግብፅ እግር ኳስ ማህበር የዳኞቹ ውሳኔ ወጥነት የሌለውና የጨዋታውን ውጤት በቀጥታ የቀየረ ነው ሲል ብርቱ ቅሬታውን አቅርቧል። የግብፁ አሰልጣኝ የቀድሞው ታዋቂ ተጫዋች ሆሳም ሐሰን በሰጡት መግለጫ ቡድናቸው ፍጹም ያልተገባ ሽንፈት እንደደረሰበት ገልጸው የዓለም ዋንጫው አዘጋጆችና ፊፋ አርጀንቲናንና ኮከቡን ሊዮኔል ሜሲን በውድድር ውስጥ ለማቆየት ሲሉ ድጋፍ አድርገዋል ሲሉ
ከሰዋል። የግብጽ ብሔራዊ ቡድን አምበሉ ሙሐመድ ሳላህ እና በርካታ የዓለም እግር ኳስ ተንታኞችም የቪዲዮ አሲስታንት ሬፍሪ አጠቃቀም ለአንድ ወገን ያደላ ነበር በሚል ዳኝነቱን አጣጥለውታል። ከሜዳ ውጭ ውድድሩን ያደፈረሰው ሌላው አስነዋሪ ክስተት ደግሞ የዘረኝነት ጥቃት ነው። ፈረንሳይ ፓራጓይን 1-0 አሸንፋ ካለፈች በኋላ የፓራጓይ ከፍተኛ የምክር ቤት አባል የሆኑት ሴናተሯ ሴሌስቲ አማሬላ በፈረንሳዩ ብሔራዊ ቡድን አጥቂው ኪሊያን ኤምባፔ ላይ በማህበራዊ ትስስር ገጻቸው ኤክስ አማካኝነት አስነዋሪ የዘረኝነት ስድብ ሰንዝረዋል። ሴናተሯ ኤምባፔ የካሜሩን ዝርያውን አስተዳደጉን መልኩንና ትምህርቱን በማጣጣል ፈረንሳዊ መስሎ ለመታየት የሚሞክር ቅኝ የተገዛ ካሜሩናዊ በሚልና በሌሎችም አጸያፊ ቃላት ዘልፈውታል። ይህን ተከትሎ ኤምባፔ የሰጠው ምላሽ ሴናተሯን የማይረቡ ለተቀመጡበት የክብር ወንበር የማይመጥኑ ሜዳ ላይ በክብርና በስሜት የተጫወቱትን የፓራጓይ ተጫዋቾችና ሕዝብን የማይወክሉ ሲል ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽንም ድርጊቱን በጽኑ ኮንነውታል። የፈረንሳይ ስፖርት ሚኒስትር ማሪና ፌራሪ በበኩላቸው የፓራጓይ መንግስት በይፋ ይቅርታ መጠየቁንና በፓሪ አቃቤ ሕግ በኩል በሴናተሯ ላይ የወንጀል ምርመራ መከፈቱን አስታውቀዋል። ይህ ክስተት በእግር ኳሱ ውስጥ አሁንም ድረስ ስር የሰደደው የዘረኝነት ወረርሽኝ ምን ያህል አደገኛ ደረጃ ላይ እንዳለ በድጋሚ ያሳየ ሆነዋል ነው የተባለው። እኒህ ዋና ዋና ክስተቶች የዘንድሮውን የ2026 ዓለም ዋንጫ የፖለቲካና ውጥረት መድረክ አድርገውታል። ከዚህም በተጨማሪ በአሜሪካ ያለው የስደተኞችና የቪዛ አሰጣጥ ችግር፣ በአዘጋጅ ከተሞች የሚደረጉ ተቃውሞዎችና በሜክሲኮ ስታዲየም ግንባታ ላይ የነበረው የላብ አደሮች የሥራ ሁኔታ መበዝበዝ ውድድሩን ተጨማሪ ትችት ውስጥ ከቶታል። የዘንድሮ ዓለም ዋንጫ በሜዳ ላይ ድንቅ እግር ኳስ የታየበት ቢሆንም ከሜዳ ውጭ ግን የፊፋ አስተዳደር የዳኝነት ፍትሐዊነትና የፖለቲካ ተጽዕኖ ከፍተኛ አደጋ ላይ መውደቁን ያሳየ ክስተት ሆኖ በታሪክ መዝገብ ሰፍሯል። የዘንድሮን ዓለም ዋንጫ ውዝግብ አስመልክቶ የተሰናዳው የዛሬ ብርሃን ትንታኔያችን በዚሁ ተጠናቀቀ። የብርሃን የየዕለት ዝግጅታችንና ሌሎችም እንዲቀርቡላችሁ በፍጥነት እንድታገኟቸው ይህንን ገጽ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!